ሰላምና ጤና ባላችሁበት ቦታ ሁሉ ይድረስ። የተወዳችሁ ቤተሰቦቻችን ውድ ኦርቶዶክሳዊ መረጃዎቻችን ጀምረዋል። አበይት መረጃዎችን በቅድሚያ በማስደመጥ እንጀምራለን። ብፁዕ አቡነ ገብርኤል የሰሞኑ መነጋገሪያ ርዕስ ታላቅ አጀንዳ ሆኗል። እንደምናውቀው በፍኖተ ጽድቅ አዳራሽ ውስጥ በዕለተ ስቅለት በዕለተ አርብ ቤታችን ቅድስት ድንግል ማርያም መከራ ሐዘኗ ከፍ ባለበት ክርስቶስ ሕማሙ አይሎ በቀራንዮ ኮረብታ በዕፀ መስቀሉ ተሰቅሎ ባለበት ኦርቶዶክሳውያን በየአጥቢያው በየገዳማት አድባራቱ ሆነው ጥቁር ለብሰው ማቅ ጎርሰው ጌታ ሆይ ማረን፣ በመንግስት በመጣ ጊዜ አስበን፣ አቤቱ ማረን፣ ኪርያላይሶን እግዚኦ መሐረነ ክርስቶስ በሚሉበት ሰዓት ላይ ከወደ ፍኖተ ጽድቅ አዳራሽ የተሰማው በርካቶችን ያስቆጣ ድርጊት ሆኖ ታየም። በዚህም በፍኖተ ጽድቅ አዳራሽ ውስጥ የተመለከትነው በርካቶቻችንን ማሳዘኑ ብቻ ሳይሆን ሊቃውንቶቻችንን ያስነሳ ሊቃነ ጳጳሳትን ያሰባሰበ ጉዳይ ነው። ለመሆኑም ብፁዕ አቡነ ገብርኤል ማን ናቸው? እኔ በጣም ነው የሚገርሙኝ። ዛሬም ኦሪት ላይ ተቸክለው የቀሩ በጽድቄ በገድሌ በትሩፋቴ ድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘጉና የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው አሕዛብ እነሱ ጽጌረዳ ወሰኩሰ ተርፈ በአበ አይሁድ። አሕዛብ የጽጌረዳ አበባን ገንዘብ አደረጉ፣ አሸተቱ። እሾሁ ግን በአይሁድ ዘንድ ቀረ ይላል። እኛ እሾህ ላይ አይደለንም፣ አበባ ላይ ነን እኛ። እነሱ ሁል ጊዜ የሚያሳስባቸው አምላካችን ኢየሱስ የብፁዕ አቡነ ገብርኤልን ጉዳይ እንዲሁም ደግሞ በፍኖተ ጽድቅ ላይ ያስተማሩትን እውነት በዛሬ መረጃችን በስፋት እናስደምጣለን። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ፣ ሼር በማድረግ ትብብራችሁን በማሳየት ጀምሩ። ብፁዕ አቡነ ገብርኤል በ2015 ዓ.ም ኤጲስቆጶሳት መካከል አንዱ ሆነው የተገኙ ናቸው። ወርሃ ጥር 2015 ዓ.ም አንዲት ክስተት ታየ። ኦርቶዶክሳውያኑ በሙሉም በበዓለ ጥምቀቱ እግዚአብሔርን ለማመስገን በበዓለ ጥምቀቱ ለመታደም ሁሉም በሄደበት ሰዓት ጥር 14 ቀን 2015 ዓ.ም ዕለተ እሁድ ላይ አንዲት ሰበር የሆነ መረጃ በድንገት ተደመጠ። ራሱን የኦሮሚያና የብሔር ብሔረሰብ ሲኖዶስ ብሎ የሚጠራው አካል ራሱን ሲኖዶስ ብሎ ብቻ መጥራት ሳይሆን እኛ የኦሮሚያውን ክንፍ ይዘናል የሚሉ አካላት ብቅ አሉ። ከፊት ለፊት ሶስት በዓይን የሚታወቁ ጳጳሳት ተቀመጡ። ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዮስጣቴዎስና ብፁዕ አቡነ ዜና ማርቆስ በቀኝና እግራቸው 13 የሚሆኑት ጳጳሳት የተባሉ በሕገወጥ መንገድ የተሾሙት ተገኙ። ከኚህ ከ26ቱ እጅግም አስደንጋጭ የነበረው ቤተክርስቲያን በታሪኳ አይታ የማታውቀው ክስተት በዓለ ጥምቀትን ጨርሳ ቅዱስ ፓትርያርኩም ሊቃነ ጳጳሳት በየሀገረ ስብከታቸው ቡራኬ ሰጥተው በሚያርፉበት ሰዓት ሌላ ሲኖዶስ መፈንቅለ ሲኖዶስ በ2015 በኢትዮጵያ በሀገራችን ታየ። ይህ ጉዳይ አስደንጋጭ ከመሆኑም ባሻገር በቤተክርስቲያን ታሪክ ታይቶም ተሰምቶም ባለመታወቁ ሊቃነ ጳጳሳት በአስቸኳይ ምልአተ ጉባኤ እንዲቀመጡ አዋጅ ታወጀ። ቤተክርስቲያን ማቅ ለበሰች፣ ጥቁር ለበሰች። ከዚያ በኋላ ነገሮች መካረር ጀመሩ። 26ቶቹ ሀገረ ስብከት ላይ ሀገረ ስብከት ተሰጥቶናል እያሉ አባቶቻችን ቀድመው በህጋዊ መንገድ ያገኙትን ሀገረ ስብከት ጥሰው መግባት፣ ቤተክርስቲያን ማፍረስ፣ ገንዘብ መዝረፍ፣ በኃይል መቆጣጠር ቻሉ። ይህ ክስተት ነው እንግዲህ በርካቶች ሀዘን ውስጥ እንዲገቡ እስከ ሞት መስዋዕትነትም እስከ መክፈል የደረሱበትን ነገር የተመለከት ነው። በአቡነ ሳዊሮስ፣ በአቡነ ዜና ማርቆስና በአቡነ ዮስጣቴዎስ 26 ተብለው ከተመረጡት መካከል ገሚሶቹ በይቅርታ በአስቸኳይ ሲመለሱ፣ ገሚሶቹ በእልህ አስጨራሽ ትግል ወራትን አስቆጠሩ። ከዚያ በኋላም በጠቅላይ ሚኒስትር አብይ አህመድ አማካኝነት እርቀ ሰላም ሲመሰረት ከነበሩት 26ቶቹ የአሁኑ አቡነ ገብርኤል ይገኙበታል። ታዲያ እርቀ ሰላም ከተመሰረተ በኋላም አንድ ህግ መጣ። ከ10 አንቀጾች መካከል አንደኛው ከ26ቱ በሃይማኖታቸው፣ በትምህርታቸው፣ በእውቀታቸው ተለክተው
የተገኙ ካሉ ቢያንስ ይመረጡ የሚል ስምምነት መጣ። ታዲያ ከ26ቶቹ ከ3 ውስጥ አንዱ የሆኑት አቡነ ገብርኤል ብቅ አሉ። ብፁዕ አቡነ ገብርኤል 2015 ዓ.ም በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቅዱስ ፓትርያርኩ አንብሮተ እድ አማካኝነት አህጉረ ስብከት ተሰጥቷቸው ቤተክርስቲያን ገዳማት አድባራትን እንዲያስተዳድሩ በጀት ተበጅቶላቸው ብፁዕ አቡነ ገብርኤል ተብለው ተመረጡ። ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሆኑ። በኦሮሚያ ኦሮምኛ ስለሚናገሩና በኦሮሚያ ያሉ አባቶች ቁጥር ስላነሰ እነሱም የኦሮሚያን በኩል ባሉ አባቶች መካከል አንዱ ሆነው በሆሮ ጉድሩ፣ በወለጋ፣ በቄለም ወለጋና ሐረርጌ አካባቢ ላይ ከተመረጡት አባቶች መካከል እሳቸውም እንዳንድ ሆነው የምዕራብ ሸዋን ሀገረ ስብከት በሊቀ ጳጳስነት እንዲመሩ ተመደቡ። ታዲያ ምንም እንኳን በኮታ ምንም እንኳን በዘር ምንም እንኳን በተለያየ መንገድ የመጡ ቢሆንም ቅሉ በርካቶች ግን ቢያንስ እግዚአብሔር ቀን አለው በሚፈርድበት መንገድ ይፍረድ፣ እኛ ግን አባቶቻችን አምናችሁ ተቀበሉ ብለውናልና ስለ አባቶቻችን ስልጣነ ክህነት ስንል እንቀበላለን በማለት አቡነ ገብርኤልን ተቀበሏቸው። በተለያየ አውደ ምሕረትም ማስተማርና መስበክ ወንጌልን መግለጥ ጀመሩ። የዋለ እያደረ ቀን ቀናትን እየቆጠረም ሲመጣ ከዓመት በኋላም ባለ ሲመታቸው በተከበረም ሰሞን አዳዲስ ክስተቶችን ተመለከትንባቸው። በሀገር እንግሊዝ የገጠማቸው ክስተት እንዲሁም ደግሞ ቃለ ጉባኤ ያዝ ተብሎ የነበረው መምህር ኃይለ ሚካኤል ታደሰንም ከዚህ በኋላ አቃቤ ሃይማኖት ብዬ ሾም ያለው ካሉበት ጊዜ ጀምሮ በርካታ ክርስቲያኖች በአትኩሮት መመልከት ጀመሩ። የሰሞኑ ርዕሰ ጉዳይ ታዲያ እኚሁ ይህ ሁሉ ታሪክ ያለፉት አቡነ ገብርኤል ናቸው። አመጣጣቸው ከውጭ እንደነበር የሚነገርላቸው ኋላም ጳጳስ ሆነው የጵጵስናቸው መንገድ በፖለቲካና በገንዘብ እንደሆነ የሚነገርላቸው እኚህ አባት በፍኖተ ጽድቅ አዳራሽ ውስጥ በ2017 ከዓመት በኋላ ታድመው ያስተማሩት ትምህርት ግን ኦርቶዶክሳዊ በርካታ ሊቃውንቶችን ቤተክርስቲያንን ምዕመናን ያሳዘነ ሊቃነ ጳጳሳት በመላት እንዲጠሩ ያደረገ ጉዳይ ሆኖ ከተፋለም። ትምህርታቸውም በከፊል ይህን ይመስላል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። ነገሩ ይህ ነው። ብፁዕ አቡነ ገብርኤል የቅዱስ ሲኖዶስ አባል ናቸው። በቋሚ ሲኖዶስም ጉዳያቸው እየታየ ይገኛል። የፍኖተ ጽድቅ ጉዳይ አላባራም። እነሆ ምን ተወሰነባቸው? ምንስ ሊወሰን ይችላል?
የሚሉትንም በመረጃ አስደግፈን እናቀርብላችኋለን። የተወዳችሁ ቤተሰቦች እናንተ ብቻ መረጃው ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ከቆማችሁ ስለ ፍኖተ ጽድቅ እንዲሁም ስለሌሎች መምህራን ማካተን በቀጣይ ወጃችን በስፋት የምንመጣ ይሆናል። ይህ ከወራት በኋላ የተከፈተ ቻናል በመሆኑ መረጃው ለመላው ዓለም እንዲዳረሱላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋቸው እንዳይዘነጋ እያልን ተሰነባበትን።